የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ የአፍሪካ ሊደርሺፕ ድርጅት የዓመቱ ምርጥ መሪ ሽልማትን ተቀብለዋል። እሳቸው በኢትዮጵያ ዘመናዊ የጉምሩክ አስተዳደር ስርዓትን ለመፍጠር ባበረከቱት ከፍተኛ አስተዋጽኦ እንዲሁም ደግሞ ዘመናዊ ቀልጣፋና ህጋዊ የንግድ እንቅስቃሴን ለማቀላጠፍ ባሳዩት ቁርጠኝነት ይህ እውቅና የተቸራቸው ስለመሆኑ ሰምተናል። ኮሚሽነሩ በጋና አክራ ሽልማታቸውን ተቀብለው ተመልሰዋል። ኮሚሽነር ደበሌ ቃበታን በአካል አግኝተን እንኳን ደስ አሎት እንላቸዋለን። በዚያውም ደግሞ ስለ ተቀበሉት ሽልማት አንዳንድ ጥያቄዎችን እናነሳላቸዋለን። ታንኪዩ እንግዲህ ኮሚሽነርን ለተበረከተላቸውን ስጦታ ከኮሚሽኑ ከፍተኛ አመራሮች፣ ሰራተኞች እንዲሁም ደግሞ የማናጅመንት አባላት ጋር ሴሌብሬት እያደረጉ ወይም እያከበሩ አግኝተናቸዋል። እንግዲህ እንኳን ደስ አላችሁ ብለናቸዋል። በቀጥታ ስለ ሽልማቱ እንዲሁም ደግሞ ስለ ተሰማቸው ስሜት መጋራቸው ይሆናል። አብራችን ቆዩ። ኮሚሽነር እንኳን ደስ አሎት በድጋሚ። በጣም አመሰግናለሁ ከልብ እንኳን አብሮ ደስ አለን። እሺ እንግዲህ ኮሚሽነር ከዚህ ቀደምም በተለያዩ አህጉር አቀፍ መድረኮች ላይ እውቅናውን አግኝተዋል። የዘንድሮ ምን ለየት ያደርገዋል? እንዲሁም ደግሞ ምን ተሰማዎት? በጣም ከፍተኛ የሆነ ደስታ ነው የሚሰማኝ። ስራውን የሰራሁት ብቻዬን አይደለሁም እና የኮሚሽኑ አጠቃላይ አመራሮችና ባለሙያዎች ጋር በርብርብ በሰራናቸው የተቋም ሪፎርም ስራዎች በተገኙ አጠቃላይ ተቋማዊ እድገት የተሻለ ነው ተብሎ በድርጅቱ ከፍተኛ ውድድር ኢትዮጵያን ለመምረጥ ችለዋል ማለት ነው እና እኔ እንደዛ ነው የሚሰማኝ። የግሌ ሳይሆን የመላ አመራሮቻችን፣ የተቋም አመራሮች፣ ባለሙያዎች እና አጠቃላይ የኮሚሽኑ ከፍ ሲባል ደግሞ የኢትዮጵያ ተቋማት እና የኢትዮጵያ ሕዝብ የኢትዮጵያ መንግስት ክብር ነው ብዬ ነው የምወስደው። ተግባራዊ በተደረጉ የሪፎርም ስራዎች ስኬታማ ወይም ደግሞ የተደራጁ ዘመናዊ ተቋማት መካከል አንዱ ነውና የሽልማቱም አንዱ መስፈርት ዘመናዊ የጉምሩክ አስተዳደር ስርዓትን መፍጠር ነው። በዚህ ሂደት ውስጥ ወይም በዚህ ሽልማት ውስጥ ደጋግመውም ሳይነሱት እንደነበረው የመላ የኮሚሽኑ ሰራተኞች እንደሆነ ነውና በእናንተ የስራ ሂደት ውስጥ ደግሞ ትልቁ ተሳታፊ ወይም ትልቁ ኃይል ደግሞ ህዝብም ነው። ምናልባት በዚህ አጋጣሚ ያለፉትን የ6 ወራትንም እንዲሁ አፈጻጸም ሳይ ነበረ በተለያዩ ሚዲያዎችና ከ13 ቢሊዮን ብር በላይ የሚገመቱ ንብረቶችን ማዳን ተችሏል። በዚህ ውስጥ ከሰራተኛው ባለፈ የህዝቡስ ሚና ምን ይመስል ነበረ? በእነዚህ 8 ተከታታይ ዓመታት የነበረን አጠቃላይ የተቋም ልማት፣ የተቋም ሪፎርም፣ ኢንጌጅመንት፣ ሰው ኃይል ልማት፣ የቴክኖሎጂ ልማት እና እሱም ስራ ላይ ለማዋል የተሰሩ ስራዎች በጣም ትላልቅ በመሆናቸው ምክንያት ነው። ከዛም ከፍ ሲባል ደግሞ ኮሚሽኑ በተከታታይ ያመጣቸው እድገቶችና ውጤቶች ለኢትዮጵያ ልማት፣ ለኢትዮጵያ ብልጽግና ቀጥታ የሆነ አስተዋጽኦ አለው። ኤክስፖርትን በማገልገል አምራቾችን በማገልገል የኢትዮጵያን የንግድ ስርዓት በማሳለጥ አስተዋጽኦ ጥልቅ ስለሆነ ነው። ይሄ በአንድ በኩል የሚገለጽ፣ በሌላ በኩል ደግሞ ኢትዮጵያ ላይ ሊደርስ ይችል የነበረውን የተለያዩ ህገወጥነቱ ሊያደርስ ይችል የነበረውን አደጋ ዲተር በማድረግ የኮሚሽን አመራሮችና ሰራተኞች የተጫወቱት ሚና እጅግ ከፍተኛ ስለሆነ ነው። ይሄንን ማመስገንም ማክበርም ስለሚገባኝ ነው ይሄንን ያወራሁት። ከዚህ ጋራ አጠቃላይ ከኛ ጋር ስራውን የሰሩ የመንግስት ተቋማትም አሉ። በተለይ የመንግስት የጸጥታ ተቋማት በፌደራልም በክልልም ያሉ ሁላቸውንም ስማቸውን ዘርዝሬ ስለማልጨርስ ነው። በጣም በርካታ የሆኑ አስተዋጽኦዎች የነበራቸው ናቸው። በዚሁ ማዕቀፍ ደግሞ የህብረተሰቡ አጠቃላይ አስተዋጽኦ በጣም ከፍተኛ ነው የነበረው። እነዚህን በኮሚሽኑ የተለያዩ ስራዎች ላይ ተሰልፈው የሚሰሩ ሰራተኞች፣ ባለሙያዎች፣ አመራሮች ሄደው ህብረተሰቡ የፈጠራቸው ናቸው። የህብረተሰቡ ልጆች ናቸው። እነዚህ ልጆች ገና ተወልደው ለትምህርት በቅተው በማስተማር በማብቃት ወደዚህ ተቋም እንዲቀላቀሉ በማድረግ በተቋሙ ደግሞ ታማኝን እንዲያገለግሉ በማድረግ የህብረተሰቡ ሚና ትልቅ ነው የነበረው። አሁንም በዛ ልክ ነው የምንረዳው።
ከዛም በላይ ደግሞ በምንሰራቸው ስራዎች ሁሉ ኢምፖርት ላይ፣ ኤክስፖርት ላይ፣ አምራች ላይ፣ የንግድ ስርዓቱ ላይ፣ ኮንትሮባንድና ህገወጥ ንግድ በመከላከል ደረጃ ላይ የህብረተሰቡን አጠቃላይ ለተቋማችን ሪፎርም ያበረከተው አስተዋጽኦ በጣም ትልቅ ነው። ለዚህም ከፍተኛ የሆነ ምስጋና ማቅረብ እፈልጋለሁ። ስለዚህ ድምር የሀገራችን በተለይ የኮሚሽኑ የሌሎችም ተቋማት አጠቃላይ ደግሞ የማህበረሰቡ ድምር ውጤቶች ናቸው ማለት ነው እና የዚህ ሽልማት ሁላቸውንም በዚህ አጋጣሚ ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። ኮሚሽነር፣ ምናልባትም የመጨረሻ ጥያቄ የማደርገው ሽልማት ወይም ደግሞ እውቅና አንዱ ያው ማበረታቻ ነው፣ በሌላ መልኩ ደግሞ ቀጣይ የቤት ስራም ነውና ምናልባት ኮሚሽኑ ከዚህ በኋላ የሚኖሩትን ኃላፊነቶች በላቀ ብቃት ለመፈጸም ምን ያህል የሚያነሳሳ ነው? ከበርካታ ሀገራችን መንግስታዊ ያልሆኑ ተቋማት ከፍተኛ የሆኑ በጣም በርካታ የሆኑ ሽልማቶችን አግኝተዋል ኮሚሽኑ። ይህንን የምንረዳው አንዱ ለሰራናቸው መልካም ነገሮች እውቅና የመስጠት ነው። እንደ ተቋም ደግሞ እኛ ሽልማቱን የምንመለከተው መልካም ነገር በሰራን ቁጥር እንደምንሸለም ሁሉ ነገር ግን ደግሞ ይሄ ለኛ እንደ ምልክት ነው የምንወስደው። ብዙ ስራ መስራት አለብን። ኦፍ ኮርስ ብዙ ስራ ሰርተናል ብዬ ነው የማምነው። ብዙ ውጤቶች መጥተዋል። ግን የተቋም ግንባታ ሂደት ደግሞ በጣም ቀጣይነት ያለው ስራ የሚፈልግ ስለሆነ በሁሉም ጀማመርናቸው የሰው ኃይል ልማት፣ የአመራር ልማት፣ አጠቃላይ የተቋም ልማት፣ የቴክኖሎጂ ልማት፣ የገቢም የወጪ ንግድ ስርዓቱን የሚያመናጫቸውን ገቢዎች በብቃት ሰብስቦ ለሀገር ልማት የማቅረብ ማምረትን መደገፍ፣ የንግድ ስርዓቱን መደገፍ፣ አጠቃላይ ደግሞ ተገማችና ፍትሃዊ የሆነ የከስተም ስርዓትን የመትከል ጉዳይ ሰፊ ስራ ያለበት ቀጣይም ከሁላችንም ሰፊ ስራ የሚጠበቅብን ስለሆነ እንደ አደራ እንደ ቀብድ መለከተው ነው ማለት ነው። ይሄ መልካም፣ እጅግ አድርገን እናመሰግናለን። ለእርሶም ለኮሚሽኑ ተከታታይ ስኬት ዓመታትን እንመኛለን።